ምን እየተረዳው እንደሆነ ታውቃላችሁ? ኢራን ውስጥ እናንተ የሞት ፍርድ ሲፈረድባችሁ አያቶላ ያረጓቸዋል። በቃ ዳትሰት አያቶላ አሊ ኻሜኒ የሞቱ በኋላ የተካቸዋል ተብሎ የታሰበው አንደኛው ልጃቸው ነበረ። እሳቸው እንደሞቱ ተረጋግጧል። ከዛ ደግሞ እኚህ አያቶላ አራፍ የሚባሉ ሰው ደግሞ የተኳቸዋል ተብሎ ተረጋግጠው ነበረ። ቦታውን ከመያዛቸው ከሰዓታት በፊት ተገለዋል። ገና ቦታውን ሳይዙት ነው ገና ይዛሉ ሲባል ነው የተገደሉት። ዶናልድ ትራምፕ በትናንትናው መግለጫቸው የሚገርም ኦፕሬሽን አካሄደው ከ48 በላይ ቶፕ አመራሮችን ኢንክሉዲንግ አያቶላ መግደላቸው ተናግረው ነበረ። ከዚህም በተጨማሪ አይጋወርም ቢፎር ጋ እኔ ያገኘሁት እሱ ሳያገኘኝ የሚል መልዕክት ማስተላለፈው ለአያቶላ ኻሜኒ ማለት ነው። ከዚህም በተጨማሪ ኔክስት ኢንላይን ወር ደግሞ ይተካሉ ተብሎ የታሰቡ ሶስት ኢንላይን የነበሩ ሰዎችን እንደዚሁ ገለናል ብለዋል። ይተካሉ ተብሎ የሚታሰቡ 3 ሰዎች እንደዚሁ ኤሊሚኔት አድርገናል። ስለዚህ አሁን ተተኪ የላቸውም የሚል ነገር ነው እንግዲህ ዶናልድ ትራምፕ የተናገሩት። ጌታ እኔ አይ ፕሮሚስ ዩ ዛሬውን ይተካል ሌላ ሰው። 2000 በላይ ታርጌቶች እንደተመቱ ተነግሯል። ጀስት ኢን ላይክ በ48 ሰዓታት ውስጥ ማለት ነው። ከ2000 በላይ የሚሆኑ ኢራን ውስጥ የሚገኙ ታርጌቶች እንደተመቱ ተነግሯል። ይሄ የምትመለከቱት ኢስፋሃን ውስጥ የነበረ አንድ ሚሳይል ቤዝ ነው። ሚሳይል የሚያከማቸውበት ቤዛቸው ነበረ እንትን ብሏል፣ እንዳለ ፈርሷል። ፈረንሳይ ደግሞ ካስታውሳችሁ ቤዟ ተመቶባታል። ኔቫል ቤዟ ካምፕ ዴላፕ የሚባለው ቤዟ ተመቶባታል። ስለዚህ በባልቲክ ሲ ወርድ የነበረውን ኤርክራፍት ካሪየር ስትራይክ ግሩፓን ወደ ሜዲትራኒያን እያመጣች የምትገኘው በአሁኑ ሰዓት ላይ ዲፌንሲቭ አክሽኖችም እንደሚወስዱ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ተናግረዋል። ኪር ስታርመር ማለት ነው ተናግረዋል። ዲፌንሲቭ አክሽን እንደሚወስዱ አጌንስት ኢራን። ባህሬን በነበረው ጥቃት ውስጥ ለትንሽ ነው የዩኬ ፐርሰናሎች ነው ደግሞ የዩኬ ወታደሮችን የሳቱት በማለት ነው የተናገሩት፣ የኢራን አክሽን ማለት ነው። ከዚህ በፊት ከእንግሊዝ ቤዞች ላይ ተነስተው የአሜሪካ ጀቶች ኢራን ላይ ጥቃት እንዲያደርሱ ፍቃድ አልሰጡም ነበረ። አሁን ግን ፍቃድ ሰጥተዋል። በተለይ ደግሞ ዲያጎ ጋርሲያ ከተባለው ኢንዲያኖች ላይ ከሚገኘው ቤዛቸው ተነስተው የኢራን ሚሳይል ፋሲሊቲዎች እንዲመቱ ለአሜሪካ ፍቃድ ሰጣለች።